ጤና ይስጥልን። ኤፍሬም ምን እንዳለ አብረን እንሰማለን። ይህንን ቪዲዮ ማለት ነው ተከታትሎ አብርሃም ምን እንዳለ ከሉል ሌላ አንድ ግን ሴት ቢሆን ሞር ሴት ብትሆን አሪፍ ነው። ወንድ ስለተወለደ ሴት ደግሞ ብትሆን ሞር አሪፍ ይመስለኛል። እና እኔ እንጃ እንደ ራሴ ግምት ምናልባት ሜቢ እነሱ የሚፈልጉትን አላውቅም፣ ሩታም አብርሽም የሚፈልጉትን አላውቅም። ግን ሴት ደግሞ ብትሆን በጣም አሪፍ ነገር ነው ብዬ አስባለሁ እንደ ራሴ። ግን ወንድም ከሆነ ችግር የለውም፣ የእግዚአብሔር ስጦታ ነው፣ ኖርማል ነገር ነው። እና ዋናው ግን መረገዙ ነው፣ ልጅ ነው። እና በጣም ደስ ብሎኛል። በጣም ምን ልበላችሁ፣ እኔ ስሰማ አላመንኩኝም ነበር ስላችሁ። ከዚህ በፊትም እነዚህ ነገሮች ተነስተዋል፣ ግን ይሆናል እውነት አልመሰለኝም። እንዴት ነው? አማን እንዴት ነው? የሆነ ነገር ፊቷ ላይ እና ሁሉ ሰላም ፍርኩ ነበር የመጣሽው እና ደስታዬ አሁንም ደስታ ነው ወይስ ሌላ ነገር? አሁንም ደስታ ነው። ደስታ በደስታ ነው። አርግዝሻል ወይስ አላረግሽም? መጀመሪያ ሰላም። አይዞህ ልብ አይምታ የኔ ወንድም ማሳያ አይደል? ያው ወይ በጣም ደስ ያለኝ የምር ስማቡል ቤተሰቦች እንግዲህ ሁለተኛ ልጅ ሁለተኛ ልጅ አብራ የምር ይቻላል። ያስታውቃል ብዬ አስባለሁ። እግዚአብሔርን በጣም ደስ ይላል። እኔ እስካሁን ልቤ እየመታ የምር ምክንያቱም ልጅ ደግሞ በጣም ትልቅ ነገር ነው እና በጣም ደስ ይላል። ሩታዬም በወሮም እየመጣ ነው እንግዲህ በወሮም በጣም ደስ እንደሚለው አይ አልነገርኩትም እና ብቻ ነው ያልኩት። እፈልጋለሁ ምን ትችላለሽ አንቺ? ሩታ ሲጀመር ትችላለች። ብራዘር ወንድሜ በጣም ደስ ብሎኛል። የምር ቃላት የለኝም። እና ሁለተኛ ልጅ ሩታ አርግዛለች እና ያው ውጤቱ ለቤተሰቦች አሳይተናል። አንተም ወንድም አለም በጣም ደስ ብሎኛል። የምር በጣም ዛሬ ደስታችን ቀን ነው። ቤተሰቦች እንግዲህ ውድ ቤተሰቦቻችን፣ ውድ ተመልካቾቻችን ለቤትህ አዲስ ከሆናችሁ ያም ማለቴ ዛሬ የመጣችሁ ከሆናችሁ ለቤቴ ማለት ነው ላይክ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ። ውድ ቤተሰቦችህ ደግሞ ቤቴ ክፍት ነው፣ ጎራ ብሉት እላችኋለሁ። እንግዲህ ውድ ተመልካቾችህ፣ ውድ ቤተሰቦቼ እንግዲህ ሩታ ይህ እንግዲህ እርግዝና አለብኝ ብላ ነበረች። እንግዲህ አሁን ደግሞ ውጤቱ ይኸው ብላ ይዛ መጣች። እንግዲህ ኤፍሬም እንግዲህ ደስታው አልቻለም ማለት ነው። እንግዲህ ባለፈውለት እንዴት ነው እርግዝና የተፈጠረው እንዴትስ ይሆናል ምናምን ብሎ አብርሽ እንትን እያለ ነበረና በጣም ነው ደነገጠ ማለት ነው። አብርሃም ማለት ነው። ኤፍሬም ደግሞ ዛሬ ደግሞ በደስታ እንግዲህ ይኸው አብርሃም እያመነ አይደለም። ስለዚህ መረጃው የግዴታ እዥ መምጣት አለብኝ እንብላ ብላ እንግዲህ ሩታ መረጃውን ይዛ መጥታለች ማለት ነው። እንግዲህ ውድ ቤተሰቦቻችን አብርሽ እንግዲህ ትንሽ ኩርፍ ይላል። እንዴትስ ሆነ እንዴትስ ይላል። ምስኪኑ ደግሞ ኤፍሬም በጣም ደስተኛ ነው። በጣም ነው የተደሰተው ኤፍሬም ማለት ነው። እኛ ቤት ሁለተኛ ልጅ ሊመጣ ነው ምናምን ብሎ ማለት ነው። ኤፍሬም በጣም ደስተኛ ነው። እንግዲህ አብርሽ ደግሞ እንዴት
አረዋ እንደው እንዴት ነው እንደዚህ እንዴት ነው የሚሆነው ምናምን እያለ ነበረ እና ይኸው እና ማመን አልቻልክህም እና ይሄው ካላመንክ ይሄው እንግዲህ ውጤቱ ምናምን ብላ ሩታ አሳየች ውጤቱን ማለት ነው። እንግዲህ ወደ ቤተሰቦቻችን ያው እንግዲህ ባለፈው ዕለትም ከወንድሜ ህይወት ላይ ውጪ ብላ የአብርሃም እህትዮ እንግዲህ ባለፈው ዕለት እንዴት ልጁ የወንድሜ ነው ትያለሽ? ከወንድሜ ህይወት መውጣት አለብሽ። በአሁኑ ሰዓት ወንድሜ በጣም ደስተኛ ነው። በጣም ደስተኛ ሆኖ ነው እያለው ከወንድሜ ህይወት መውጣት አለብሽ፣ ውጭ ከወንድሜ ህይወት ምናምን ያለች ነበር እህትዮ ባለፈው ዕለት ማለት ነው። እንግዲህ እንዴት ነው የምወጣው? ስለዚህ ውጤቱ ማሳየት አለብኝ ግዴታ። እንዴት የብርሽ አይደለም ልጁ ብልሽ ታወሪያለሽ? አሳይሻለሁ ብላ እንግዲህ ይኸው እንግዲህ አሳየች ሩታ ማለት ነው። አሳይሻለሁ ብላ አሳየች። እንዴትስ እንደዚህ ትያለሽ? ከወንድሜ ህይወት ውጪ እንዴት ነው የምትዩ? ስለዚህ አሳይሻለሁ ብላ እንግዲህ ይሄ ውጤቱ ብላ አሳየች ማለት ነው። ኦኬ እንግዲህ ኤፍሬም ደስታው አልቻለም። አብርሽ ደግሞ ኩርፍ ይላል እና ቤተሰብ እና እንግዲህ ይሄ ነገር ድራማ ነው ወይም ፌክ ነው ወይስ እውነት ነው? ምን ትሏታላችሁ? ይሄ ለእናንተ ትቼዋለሁ። እንግዲህ ውድ ተመልካቾቻችን፣ ውድ ቤተሰቦቻችን እኔ እንግዲህ የአብርሽ ነገር ነው የገረመኝ። እንግዲህ አብርሽ ገረመላ ጋር ነው እንግዲህ ሁሉም ነገር እንግዲህ እያየነው ያለው። ሩታ ደግሞ ይኸው እርግዣለሁ ትላለች። ይኸው እርግዝና አለብኝ ትላለች። ረሜላ ደግሞ ኧረ እኔ በፍጹም አልለቀውም፣ አንድ ላይ መኖር አለብን፣ የሰርጋችን እንግዲህ አንዳንድ ነገሮች ማሰብ አለብን ብላ ረሜላ ታወራለች። ሩታ ደግሞ እኔ እርግዝና አለብኝ ትላለች። ለአብርሽ ምን ይሻላል? ቆይ እናንተ ምን ትሏታላችሁ? ምንድን ነው የሚሻለው ለአብርሽ? ጉድ እኮ ነው። እና ውድ ቤተሰቦቻችን የዛሬ ቪዲዮዬ እንግዲህ ይሄ ይመስላል። እንግዲህ ውድ ተመልካቾቼ አመሰግናለሁ ስለነበረን ቆይታ፣ በጣም ነው የማመሰግነው። ሀገራችን ጠብቀን ፈጣሪ ጤና ይስጠን። ስደት ዓለም ላይ ያላችሁ አምላክ ይጠብቃችሁ፣ ጤና ሰላም ይስጣችሁ። በቀጣዩ ፓርት ላይ እንገናኛለን። በጣም ነው የማመሰግነው፣ ከልብ አመሰግናለሁ። ሀገራችን የጠብቀን አምላክ ጤናም ይስጠን። በጣም ነው የማመሰግነው። በቀጣዩ ፓርት ላይ እንገናኛለን። ውድ ተመልካቾቼ ሰላም ነው ሁላችን፣ ሰላም ለሀገራችን ይሁን። ላይክ እና ሀሳብ አትርሱት። ጤና ይስጥን። አመሰግናለሁ። በጣም ነው የማመሰግነው። ላይክ አትርሱት እንላችኋለሁ። ወረቀቱን እሱ ራሱ ይዞ አይቶ በዛው ፈንት በላ። እንዴት ሆነ ይሄ? እንዴት ነው የሚሆነው የሚቻለው? እንዲህ ብሎ ማለት ነው። ይህ መቼ ነው ብሎ ይጠይቃል። ደግሞ ጥያቄው ይህ መቼ ነው?
መቼ ነው እንደዚህ ብሎ ጥያቄ አለ። ለላይክ አድርጉት። አመሰግናለሁ ቤተሰብ። በቀጣይ ፋርስ ላይ እንገናኛለን። ደህና ሆኖ ሰላም ለሁላችን ይሁን። ጤና ይስጥን።